ኤፍሬም፣ ሩታና ዳኒ እና ኦልሬዲ እኔም እንድገባበት የተፈለገው እኔ ደግሞ አልፈለኩም። አንቺ የሰማሽው ያኔ አንቺ አራተኛ ሰው ሆነች የተጠራሽ ቀን ምንድን ነው እያወሩ የነበረው? እሷን ለማፈን ነው የተነጋገሩት። እሺ ወይዘሪት አስካለች የሆንሽ ሜሪ ዱባዋ ማለት ነው። አዎ አንቺ ዱባዋ ማለት ነው፣ ወፍራሟ። እንግዲህ ሚስጥር አጋለጠች። እሱ ምንድን ነው ኤፍሬምና ሩታ ዳኒ ማናት ሄርሜላን አገቷት፣ አፍኗት። እኔ ማነጋግረው ነበረ ወይም ደግሞ አወያይተው ነበር። አንቺ ከኛ ጋር ነሽ ወይ ብለው ጠይቀው ነበር። እኔ ደግሞ አልፈልግም እና አቶ አብርሃም ደግሞ ምን ይላታል? እሺ አንቺ እውነቱን ንገሪኝ፣ ወስደዋታል ወይስ አልወሰዷትም? እኔ እዛ ጋር የላየሁትም መናገር አልፈልግም። እዛም ውሸት ሰልችቶኝ መጥቼ እዚህም ውሸት መድገም አልፈልግም። እማማ እስካለች ራሱ ጥርት ያለች ናት። እውነቴ ነው የምልሽ። ሰላም ቤተሰብ እንዴት ናቸው? ደህና ናቸው? ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦች እኔ ማታም ስቅ ያለው አንድ በኤፍሬም እና በሩታ አስተያየት ወይም ደግሞ ሀሳብ ሲሰጡ፣ ዛሬ ደግሞ በኤፍሬም እንትን ስቅ ያለው በቃ መብቴ ነው። እናንተም ሳቁ ዘና ፈታ ማለት ፈልጋለሁ። እዚህ ጋር ደግሞ ወደ ሜሪ ስንመለስ እኔ እዛ ውሸት ሰልችቶ መጥቼ እዚህ ውሸት ላይ መግባት አልፈልግም። ዩቱበር ስትባሉ ሲጀመር ውሸታሞች ናቸው ጠቅላላ፣ አለቀ። ሲቀጥል ደግሞ እዚህ ጋር ሲያበጥሩሽ ነው አይደል እዛ ጋር የገባሽው። እኛ ራሱ እጅ አልሰጠንም። ጥቃቅን ዩቱበሮችን ሪፖርት እየተደረገብን ራሱ እጅ አልሰጠንም። እንኳን አንቺ ትልቅ ዩቱበር ሆነሽ ምን ትመስላለች ይቺ ሮቶ። እና ውሸት እዛ ሰልችቶ መጥቼ እዚህ መድገም አልፈልግም። እድሜ ልካችሁ ውሸታም አይደላችሁም እንዴ? እድሜ ልካችሁ በውሸት ላይ አይደል እንዴ እየሸቀላችሁ ያላችሁ? መቼ እውነት አውርታችሁ ታውቁና ነው ዛሬ ውሸት ሰልችቶሽ የመጣሽው? እውነትሽን ነው እንዴ? ደግሞ ኤፍሬም በአንደኛ ደረጃ ኤፍሬም፣ በሁለተኛ ደግሞ ሩታ፣ በሶስተኛ ደግሞ ዲያኒ እንደ ወንድሜ ነው ማየው፣ እቀርበዋለሁ። ነገር ግን ለማፈን እንደዚህ ተባብለው ነበር። እኔ አልስማማም ብዬ ሄድኩኝ። ኧረ እባክሽ እስኪ ወላሂ በይ፣ እንደው ድራማችሁ መቼ ነው የሚያልቀው? ይሄንን አክል እኮ ሄርሜላ እኮ አሸንጉሊት አይደለችም። ሰው ናት። እናት አላት፣ አባት አላት፣ ወንድም አላት፣ እህት አላት። ምን ነው ይሄንን አክል 3 ቀን 4 ቀን ጠፋችሁ ብላችሁ ከዛ በኋላ የምትሸቅሉብን? ደግሞ ገደሉን እኮ ቤተሰብ ገደሉን። እንደው የትኛው ዩቱበር ቤት ነው ሄደን የምንመጣው? የትኛው ዩቱበር ሄደን ላይክ እናደርግ? የትኛው ዩቱበር ወሬ እንስማ? እኔ ደግሞ የወሬ ጥማት አለብኝ። እኔ አይጣልባችሁ ነው የምላችሁ ጋይስ፣ አይጣልባችሁ። እኔ የወሬ ጥማት አለብኝ። አንዱ ሲለቅ አንዱ ጋር ሄዳለሁ፣ ጭፈር አረገዋለሁ፣ አንዱ ጋር ሄዳና እንደዛ ማለት ነው። እና ለማንኛውም ሜሪ አይዞሽ ገልቴ አይዞሽ። እንደው የሚያዋጣኝ አብርሃም ነው። የሄርሜላ ደጋፊ ናቸው የሚያዋጡኝ። የሩታ ደጋፊ ትንሽ ናቸው። ምክንያቱም ትንሽ የሚሆነው ደግሞ ለሀቅ መቆም እፈልጋለሁ። እኔ ሀቅ የሚባል ነገር አላለች ማለት ነው። እኔ አላህ ምስክሬ ነው ብዬ ነው የምነግራችሁ ውድ ቤተሰቦቼ። ዩቱበር እስከተባለ ድረስ ዩቱበር በጠቅላላ ውሸታም ነው። ለሀቅ ምናምን እንደዚህ ዶላር በሀቅ ሸቅለሽ ልታመጪ እውነትሽን ነው እንዴ? እኔ ለራሱ አትመኑኝ። የምሬ ነው ብላችሁ ዩቱበር የተባልን ጠቅላላ ውሸታሞች ነን። ሳንጨምርበት ለሀቅ መቆም የሚባል ነገር የለም እንዴ? ሀቅ ከተናገራችሁ እኮ ዶላር አታገኙም፣ ሰብስክራይብ አታገኙም፣ ላይክ አታደርጉም። አዎ አታደርጉም፣ እውነት አታደርጉም ሀቅ ሲወራ። ስለዚህ ስለማታደርጉ ውሸቱ ላይ ነው ቅልቅል። ውሸት መጨመር አለብን ግዴታ። እንደው እኔ አሁን አፌ ምን ላድርግ? እውነት ለምንድን ነው የምታወራው? ምላሴ ልቁረጠው ወይስ ምን ላደርግ? ለማንኛውም ላይክ አድርጉኝ ጋይስ፣ ላይክ አድርጉኝ። ውሸት አለም ላይ መግባት አልፈልግም እኔ እና ለሀቅ መቆም አለብኝ። ዩቱበር የተባለው ጠቅላላ ውሸታም ነው። ጠቅላላ ዩቱበር የተባለ ከእኔም ጭምር ነው። እኔ ራሴንም እንትን አልሸፍንላችሁም። የሆነ ነገር አድርጌ ቪዲዮ ልሰራ እችላለሁ። እኔ በእነሱ ላይ ልፈተፍት እችላለሁ። ድራማ መሆኑን አልዋሽም። አሁንም ድራማ ነው፣ አለቀ። ሌላ ምንድን ነው? ርዕሴ ላይ ልዋሽ እችላለሁ እንዴ? ርዕሴን ሳብ በሚያደርግ ነገር ልለጥፍ እችላለሁ እንጂ እኔ ንግግር ላይ ዋሽቼ አላቅም። መዋሸትም አልፈልግም። ምን አመጣብኝ? ግን ላይክ እንድታደርጉ መዋሸት አለብኝ መሰለኝ። አሁን እኔ ምን ላደርጋችሁ? እናማ ማስካረች አብርሃም ደግሞ ሜዳል ወስደዋታል ወይስ አልወሰዷትም? ወስደዋታል አባቴ እነሱ ጋር እነሱ ጋር ተካሰስ፣ ክሰሳችሁ። የልጅህን እናት ክሰሳት፣ ወንድምህን ክሰሰው ደግሞ ማለት ነው። እኔ ኤፍሬም መንካት አልፈልግም። የሆነ ሚስጥር ላወጣ ነበረ ቤተሰብ፣ የአብርሃምና የኤፍሬም ነገር ማለት ነው። እናም ላወጣ ነበረ። እኔ መንካት አልፈልግም። በጣም ጥሩ ልጅ ነው፣ ጨዋ ልጅ ነው። ይህንን አክል ዝርክርክርክርክ ብሎ ለዶላር ያሸረገደ ልጅ አይደለም። ይህ አማርኛ ሲያወሩ የሆነ እንደ እንትን የሚያወሩ እንደ ጅልጅላ አንፎ አሉ አይደል? እንደነሱ ለማውራት ሄደ ምላሴ ፈር እንሻላ። እኔ አውርቼ አላቅም፣ ለምጄም አላቅም። እንዴ
ነች ነው። ምነው ልታስቀነጥሰኝ ነው እንዲ አፌ? አርፋ ቁጭ በል። ለማንኛውም ይመቻቸው የአራዳ ልጆች። እሺ ሜሪ ደግሞ አይዞሽ። ለማንኛውም እድሜ ልክሽን ውሸት ላይ ሀቅ የሚባል ነገር አውርተሽ አታውቂም። አብርሃምና ሩታ ተጣሉ ብለሽ ተፋቱ ብለሽ ወሰኑ ብለሽ ቤቴን ወስጃታለሁ ብለሽ ሙዝ ነው ብርቱካን ነው ከዚህ በፊት በትናበታለሽ። ብዙ ነገር አለ እና የዛኔ ሀቅ ነበር እንደ እየሰራሽ የነበረው። እስኪ ወላሂ በይ ግርፍ እንደአሁን እኮ ማለት ነው ቤተሰብ ሄርሜላ ማለት ነው መጨረሻ ላይ እኔ ምን አለች በሉኝ ለማየት ያብቃችሁ እናንተም። ሄርሜላን ያገቷት ኤፍሬምና ሩታና ዳኒ ናቸው ተብሎ የለም አሁን። ከዛ በኋላ እነሱ ጋር ነው የምትገኘው። እነሱን ይዘዋ እነሱ ጋር አስቀምጡ ይባላሉ፣ ያስቀምጣሉ። ከዛ እዚህ ተገኘች ብለው ያጃጅሉናል። ያው እኔ አልጃጃልም ታውቃላችሁ፣ እናንተም አትጃጃሉም። ስማርቶቹ ጅሎቹ ግን ይጃጃላሉ። አይዟችሁ። ለማንኛውም እንዳው መጨረሻችሁ ያሳየን። እናንተ ምድረ ተንከሲሱላ ማለት ነው። ለነገሩ ዋሽቶ ማግኘት ይሻላል። የጉልበት ስራ አትሰሩም። ቦክታችኋል እኮ አሁን ሜሪም መስራት አትችልም። እውነቴን ነው። ወፍራም እንኳን ሆናችሁ እኔ ቀጭን ሆኜ እንኳን መስራት አልችልም። ስለማቼ ነው ዩቱብ ላይ የምለፈልፍ የምትልኝ ከሆነ እየሰራውኝ ነው። ግን ይደክማል። የሆነ ድካም ይላል። ግን እኮ ሀገር ውስጥ ያላችሁ ሰዎች፣ ሀገር ላይ ሆናችሁ የለመዳችሁ ሰዎች እንትን ትላላችሁ ማለት ትሰራላችሁ። ለምንድነው ዝርፍርፍ የምትሉ ሰነፎች? እኛ አረብ ሀገር ሆነ ጉልበታችን አልቆ ነው መሰለኝ አላቅም። ድካም ይላል፣ ይደክማችኋል። ያ ትንሹ ነገር ያበሳጫችኋል። ትንሽ ስራ እንደሰራችሁ ድካም ጦር እንደዚህ 1 ኪሎ 2 ኪሎ ትተነፍሳላችሁ። አንዴ ከተነፈሳችሁ አዘቢላይ ምን ሸይጣኑ ረጂም። እውነቴን ነው የምላችሁ። እኔ እየቀለድኩኝ አይደለም። ራሳችሁን እየጠበቃችሁ ብሉ፣ ጠጡ፣ ድርግም አድርጋችሁ ወፍሩ። ደግሞ ቀጭጫችሁ እንዳመጡ ሀገራችሁ እንዳገቡ ውፍር በሉ። አለቀ። ቢያንስ ገንዘብ ባይኖር በሰውነታችሁ በቃ ውፍር ብላችሁ እንደ ሰውነቱ አምሮባት ወፍራ መጣች እንድትባሉ ሰምተሻል? እውነቴን ነው የምላችሁ። ሰርታ ራሷ ቀጭጫ ይሄ በሽታ የበላት ትመስላለች። ይሄ መስላ መጣች። ቢኖራት ባይኖራት ቀጭጫ እኮ ነው የመጣችሁ እንድትባሉ አትሆኑ። ስሩ። ከዛ በኋላ ድርግም አድርጋችሁ፣ ያው በአረቦች ነው ምግብ የምንጠቀመው አይደለ? ብሉ፣ ጠጡ። ድርግም አድርጋችሁ መብላት ነው መጠጣት ነው። አለቀ። እዚህ ስትመጡ ሰውነትም ይኖራችሁ፣ ስራ ይኖራችኋል፣ ገንዘብ ይኖራችሁ። አለቀ። ለማንኛውም አቶ አብርሃም ታደሰ አይዞ ሚስት ትሆናለች። ደግሞ ምን ይላል መሰላችሁ? ይሄ ፋራ ማለት ፋራ ጎና እንደ ሰውዬ ማለት ነው። የልጅ እናት አቅፋ እየተኛ ማታ ቀን ከሌላ ሰው ጋር ቪዲዮ ሲሰራ ምን ይላል መሰላችሁ? እኔ ሄርሜላን ባትኖሩ እንኳን ባትገኙ እንኳን ከሩታ ጋር መቼም አልሆንም አላለም። እስኪ አንተ ከሩታ ጋር እየኖርክ ካልሆነ ማለት ነው መኖርህን ሳይሆን ለወደ ኋላው ሳይሆን አንተ እየኖርክ ካልሆነ እስኪ መጽሐፍ ቅዱስ ይዘህ ወጣ ማልልን። አሁን የሄርሜላ ደጋፊዎች ማለት ነው እንቅጩን እንናገር። እኔ ሽምግልና ስጠብቅ፣ ሰርግ ስጠብቅ፣ እርግዝና ስጠብቅ፣ ወለድኩ ሊባል ስጠብቅ ጠፋች መጣ አይደለ? አሁን ደግሞ ምን ትሉታላችሁ? አንተ ከሩታ ጋር እየኖርክ ካልሆነ መጽሐፍ ቅዱስ ይዘህ ወጣ ማልልን በሉት። እንደው በድራማ ይማላል እንዴ? በዶላር ይማላል እንዴ? አታስምሉት። ልጃችን ይስራበት ልጃችን። እውነቴ ነው ልጃችን ነው። አልክድም። ስለዚህ ይስራበት፣ አግኝ አንተ ተንከሲሰው እንግለጅ። ለማንኛውም ፈታ እያለ ነው የሰሙን። ፈታ በሉባቸው ውድ ቤተሰቦች። የእነሱ ታሪክ እንደሆነ ማለቅ የለውም ውድ ቤተሰብ።